ሰላም የረፋድ ተመልካቾቻችን ከረፋዳችን ጋር አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። እኔ ደግሞ አሁን ወደ አንድ ቦታ ይዣችሁ ልሄድ ነው። እንደሚታወቀው አብዛኞቻችን እንግዲህ የቆዳና ውበታችን አብዝተን እንጨነቅበታለን። በተቻለን መጠንም እንክብካቤ እናደርጋለን። ከዛ ማለፍ ሲል ደግሞ ወቅቶች በተቀያየሩ ቁጥር ቆዳችን ላይም በርካታ ተጽዕኖ ያሳድሩበታል። በተለይ አሁን ቅዝቃዜ ስለሆነ ወቅቱ እንደሚታወቀው የመሻከር ቆዳችን የመድረቅ የመሰነጣጠቅ ባህሪ እናይበታለን ወይም በተለምዶ ቀጭ የሚባለው ነገር የሚፈጠርበት ወቅት ነው። ይህና ቆዳችንን እንዴት ጤናማ ማድረግ እንችላለን ለሚለው ጥያቄ እንግዲህ ምላሽ ለማግኘት አንድ ቦታ መጥቻለሁ። ወደ ውስጥ ገብተን ሙሉን ነገር አብረን እንመለከታለን። አብራችሁ ነው። ሰላም፣ እንዴት ነሽ? እንኳን ደህና ቆየሽኝ። ሰላም ነው? ስራ እንዴት ነው? እንቅስቃሴ? ዛሬ እንግዲህ የቆዳ እንክብካቤያችንን ለማሳየት ነው ተመልካቾችን ይዤ የመጣሁት። እዚህኛው ክፍል ውስጥ የቆዳ አይነት ዲተርማይን የምናደርግበት ከዛ ቀጥሎ ደግሞ ፌሻላችንን የምንሰራበት ክፍል ነው። ለሁሉም የቆዳ አይነት የተለያየ አይነት ፌሻል ስለሆነ የሚያስፈልገው መጀመሪያ የቆዳ አይነትሽንና ቆዳሽ ላይ ያለውን ችግር ካለ እሱን እናያለን። ከዛ ቀጥሎ ወደ ፌሻላችን እንሄዳለን ማለት ነው። ወቅቶቹ በተለይ ለቆዳችን ያለው ተጽዕኖ ውስጥ ንገሪኝ። ዌዘር በተቀያየረ ቁጥር ብዙ ጊዜ ቆዳችን የምናደርግለትም ነገር እንዲቀየርለት ይፈልጋል። ስፔሻሊ አሁን ጥቅምት ሲሆን መጀመሪያ ጠዋት ላይ በጣም ኃይለኛ የሆነ ንፋስ ቅዝቃዜ ይኖራል። ቀጭ የምንለው ነገር ሊፈጠር ይችላል። በደንብ ሞይስቸራይዝ ማድረግ ወይ ደግሞ ለቆዳችን እርጥበት መስጠት ይፈልጋል። በተለይ ልጆች ጋር አሁን ትምህርት ቤትም ሲሄዱ ሁለቱም ይሄ ጠዋትም ያለውን ያገኙታል፣ ከሰዓት ላይም ፀሐዩንም ብርዱንም ያገኙታልና ለዛ ይመስለኛል ፊታቸው ላይ የመሰነጣጠቅ የመሻከር ባህሪ ያለው ቆዳ ነው የምናየውና እሱን እስቲ በቤታቸው ምን ቢያደርጉት ያለሽ? ኢን ጀነራል ማር ተቀብቶ እንደማስክ መጠቀም ይቻላል። ከዛ ውጪ የአጃ ውሃ ማለትም የኦትስ ውሃ የምንለው ማለት ነው። እሱም አሪፍ ሪዛልት አለው። ቆዳ የማረጋጋት ባህሪ ስላለው ይሄ ስኪን አናላይዘር ይባላል። ውስጥ ትገቢና የቆዳ አይነትሽን ከዛ ውጭ ደግሞ ቆዳ ላይ ያሉ አንዳንድ ኮንዲሽኖችን ማሳየት ይችላል። ለምሳሌ ቀዳዳዎች ተደፋፍነዋል ወይ፣ ሴንሲቲቪቲ አለ ወይ፣ እንደዚህ አይነት ነገሮችን ማየት እንችላለን። ፌሻል ከመስራታችን በፊት በእርግጠኝነት ቆዳሽ ምን እንደሚፈልግ ለማወቅ ይረዳናል ማለት ነው። ስለዛ ትገቢና እናየዋለን። ፊቴ ደህና ነው የምል ሰው ነኝና ኦኬ፣ እስቲ እናየዋለን። ምንድነው የሚነግረን? አሁን ይሄ የቆዳ አይነትሽን መጀመሪያ ከዛ የቀዳዳዎችሽ እንደዚህ ተደፋፍነዋል ወይ መጸዳት አለበት ወይ የሚለውን የተጎዳ ቦታ ካለ ለምሳሌ ጥቁረት አለ ወይ እንደዚህ በፀሐይ ምክንያት የሚመጡ ሰንስፖቶች አሉ ወይ የሚለውን ይነግረናል። ከዛ ውጪ ሴንሲቲቪቲ ይነግረናል። ማለትም ቆዳሽ ቁጡ ነው ወይ ቁጡ ለሆነ ቆዳ የምናደርገውና ምንም ለማይሆን ቆዳ የምናደርገው ነገር ስለሚለያይ ማለት ነው። በፀሐይ ምክንያት የተጎዱ እነዚህ ሰንስፖትስ የምንላቸው እዚህ ጋር የምናያቸው ማለት ናቸው። ፊቷ ላይ ኖርማሊ ሲታይ ያለ አይመስልም። እንደዚህ ሲታይ ጥርት ያለ ነው። እዚህ ጋር ስንመጣ ግን አሉ ትንሽ ዳሜጅ አለው። ስለዛ በአይን በምናየው ብቻ ሳይሆን በማሽንም አናላይዝ ቢደረግ የተሻለ ነው ማለት ነው። እንደሚታየው ትንሽ እዚህ ጋር ፒግመንቴሽን ነገር የጠቆሩ ቦታዎች ይታያሉ። ስለዚህ ውጤታችን ደረሰ? አዎ ደርሷል። የቆዳ አይነትሽ ስላይትሊ ኦይል ወይ ደግሞ ኮምቢኔሽን ስኪን ታይፕ የምንለው ነው። ማለትም ይሄ ቲዞን የምንለው ኤሪያ ላይ ወዝ አለ፣ ጉንጭና ጉንጭ ጋር ደረቅ ያለ ቆዳ ማለት ነው። ቅልቅል ቆዳ አይነት ነው የምንለው። አሁን ችግሩ ምንድነው? አንቺ እንደዚህ ልክ ዌዘር ሲቀየርብሽ የአየር ንብረት ሲቀየርብሽ ጉንጭሽ ጋር በጣም ይደርቅብሻል። ሌላው ቦታ ግን ወዝ ስላለው እሱን አቮይድ ለማድረግ ብለሽ ሜቢ ሞይስቸራይዘር በደንብ አታደርጊ ይሆናል። ቶሎ ትጠቂያለሽ ማለት ነው በድርቀት ስፔሻሊ ጉንጭ አካባቢ። የቆዳ አይነት አውቀናል። ሁለተኛው በፀሐይ ምክንያት ተጎድተዋል ቆዳሽ የሚለውን እዚህ ጋር ማየት እንችላለን። ይሄማ ተጎድቻለሁ። እነዚህ በጣም ነው ጉዳት የደረሰብኝ። ሰንስክሪን አድርጉ የምንለው ለዚህ ነው። አሁን እንደዚህ በደንብ እንዲህ ሲታይ ደህና ነው የሚመስለው። ምንም ፀሐይ የጎዳው ቆዳ አይመስልም። እዚህ ጋር ግን እንደምታየው አንዳንድ ቦታዎች ላይ እንደ መጥቆር ነገር የጀመሩ ቦታዎች አሉ። እነሱ በፀሐይ ምክንያት የተጎዱ ናቸው። ብዙ ጊዜ በጣም ቁጡ የሚባል ቆዳ አይደለም ያለሽ፣ ተመስገን። በጣም ቁጡ ቢሆን ኖሮ ፌሻልም ለመስራት ትንሽ ያስቸግር ነበር። አሁን ግን እንደምታየው አንዳንድ ቦታ ላይ ብቻ ትንሽ ሴንሲቲቪቲ አለ። እዚህ አካባቢ ቀላ ብለው የምታያቸው ማለት ናቸው። ከዛ ውጭ ያለው ደህና ነው ያለው።
በመቀጠል ወደ ፌሻላችን ነው የምንሄደው ማለት ነው። ላንቺ ምን ሰራለሽ? ሃይድራ ፌሻል ነው የሚሆነው። እንደ ስሙ ሃይድሬት እያደረገ ክሊን የሚያደርግ ፌሻል ነው የሚሆነው ማለት ነው። ፌሻል ስንጀምር ሁሉ ጊዜ የመጀመሪያ ስቴፓችን የሚሆነው ቆዳችንን ማጽዳት ነው። ኤኒ ሜካፕ ካለ ወይ ሰንስክሪን ያደረገ ሰው ከሆነ ደብል ክሌንዝ መደረግ አለበት፣ ማለትም ሁለቴ መታጠብ ማለት ነው። ይሄኛው ክሪም ክሌንዘር ነው። ብዙ አረፋ የለውም። ቆዳሽ ላይ ያለውን መጀመሪያ ለማጽዳት የምንጠቀምበት። ሳሙና ብዙ ጊዜ ሬኮመንድ የምናደርገው በቆዳ አይነታችን ክሌንዘር የምንላቸውን ፈሳሽ ሳሙናዎች እንድንጠቀም ነው። ያው ካልተቻለ ደግሞ የተሻሉ የምንላቸው በደህና ዋጋ ማግኘት የምንችላቸው እንደ ዶቭ ያሉ ፒኤች ባላንስ እንዲሆኑ እነሱ የተሻለ ናቸው። ሬኮመንዴሽኑ በቀን 2 ጠዋትና ማታ። በጣም ቆዳው ለሚደርቅበት ሰው የጠዋቱ ስኪፕ ቢደረግ ባይታጠቡትም ችግር የለውም። በውሃ ብቻ ክሊን ማድረግ ጠዋቱን፣ ከዛ ማታ ላይ ያው አዋራ ነክቶን ሰንስክሪን የምናደርግም ከሆነ እሱን ማስለቀቅ ስላለብን ማታ ላይ በደንብ በማጽጃ ብንታጠብ የተሻለ ነው። ግን በቀን 2 ነው ሬኮመንዴሽኑ ማለት ነው በአጠቃላይ። ከዚህ በኋላ አጸዳን። አሁን የሞተ ቆዳ ካለ ማንሳት አለብን። እሱን ለማንሳት ኤክስፎሊየተር ነው የምናደርገው ማለት ነው። የሞተ ቆዳ የሚያነሳልን ፕሮዳክት ነው። ሁሉም ቆዳ ፌሻል አይሰራም። ብዙ ቆዳ መሰራት ይችላል ማጽዳት እስከሆነ ድረስ ማለት ነው። ግን በባለሙያ የቆዳ አይነቱ ታይቶ መሆን አለበት። አንዳንድ ቆዳ በጣም ሴንሲቲቭ ነው፣ አይችልም። ስቲም ሲደረግ አይችልም። ለእያንዳንዱ ሰው ቆዳው እንዴት ሪስፖንድ እያደረገ እንደሆነ እያየን አልተር ማድረግ ወይ ደግሞ ማስተካከል አለብን። ቀጭ የምንለው ነገር የሚመጣው ብዙ ጊዜ ያው ድርቀት ነው። ቤዚክሊ ኃይለኛ ንፋስ፣ ውርጭ ሲኖር ያለ መድረቅ ነው ቀጭ የምንለው ማለት ነው። ዋናው ነገር ቆዳችን የሚፈልገው ምንድነው? እርጥበት ነው። በዚህም ጊዜ እርጥበት መስጠት በተቻለ አቅም። እርጥበት ስንል ውሃ ሳይሆን በሞይስቸራይዘር፣ በክሬሞች፣ በቆዳ አይነት ክሬሞች እያደረግን እርጥበት መስጠቱ እንዲቀንስልን ያደርጋል። አሁን እያደረግን ያለ ነው ስቲም ነው ፊትሽ ላይ ማለት ነው። አይዲያው ምንድነው? ቀዳዳዎቻችን ኖርማሊ ውስጥ ወዝ ይዛሉ፣ ዴድ ስኪን ይዛሉ። እነሱ መውጣት አለባቸው። እሱን ለማውጣት ስቲም የተደረገ ቆዳ ሲሆን ቀዳዳዎች ውስጥ ያለው ቶሎ ነው ይወጣል። ስንት አይነት የቆዳ አይነት አለ? የቆዳ አይነት የምንላቸው 4 ናቸው። የመጀመሪያው ኖርማል ስኪን ታይፕ የምንለው ነው። ይሄ ማለት በጣም ወዛ ያወጣም በጣም ደረቅ አይደለም። ሁለተኛው ወዛም ነው። ወዛም ስንል ሙሉ ለሙሉ ቆዳችን ወዝ ያመነጫል ማለት ነው። ከዛ ውጪ ኮምቢኔሽን ወይ ቅልቅል የምንለው ነው። እሱ ሲሆን እዚህ ቲዞን የምንለው ቦታ ላይ እሱ ቦታ ላይ ወዝ ይኖራል። እዚህ ጉንጭና ጉንጭ ላይ ደግሞ ደረቅ ያለ ቆዳ ማለት ነው። ከዛ ውጪ ያው ደረቅ የቆዳ አይነት ነው። እሱ ደግሞ ሙሉ ለሙሉ ይደርቃል። ከታጠብነው በኋላ የመጨምደድ ቅድም እንዳልሽው የመሰነጣጠቅ አይነት ነገር ይኖረዋል። እያንዳንዱ የቆዳ አይነት የተለያየ አይነት ነገር ይፈልጋል። ይሄ የሴት የወንድ የሚባል አይደለም። ኖርማሊ እንክብካቤ ቆዳ ነው፣ እንክብካቤ ይፈልጋል። እንዲያውም ወንዶች ብዙ ጊዜ የሚመጡት ቆዳቸው ከተጎዳ በኋላ ነው፣ ኖቲስ ስለማያደርጉት ማለት ነው። ግን በተቻለ አቅም እርሊ ኦን ቢቻል ቀደም ተብሎ ቢሆን ይሻላል። የሚቀጥለው ስቴፕ ሃይድራ አብሬዥን እንለዋለን። አሁን ለጥቅምት ወቅት የሚያስፈልገን አይነት ፌሻል የምንለው ድርቀትን የሚከላከልልን ፌሻል ይሄ ነው። ምንድን ነው የሚያደርገው? እንደዚህ ሳደርገው ከውስጥ ያለ ኢምፒሪቲ ሳክ ያደርጋል ወደ ራሱ። ከዛ አብሮ ደግሞ ሃይድሬት ያደርግልናል ማለት ነው ወደ ቆዳሽ ውስጥ ሴረም በማስገባት። አሁን ጨርሰናል። ራስሽን ማየት ትችያለሽ ለውጡን ማለት ነው። በጣም ጥሩ ነው። እንደዚህ ቁልጭ ብለናል።
የሆነ ለራስ ራሱ የሚሰማ ስሜት አለ ቀለል ማለት ነገር ፌሻላችን እንዴት አየሹ? እንዴት አገኘሹ? በጣም ደስ ይላል። ፊቴ ላይ በደንብ ነው ለውጥ ያየሁበት። በራሴ ደግሞ ይሄ የስሜትም ነው መሰለኝ የሆነ ቅልል ማለት ነገር ተሰምቶኛል በውስጤ። ነገ ከነገ ወዲያ ደግሞ በደንብ እየፈካ እየተሻሻለ ይመጣል። ብዙ ጊዜ ፌሻል እንደዛ ነው፣ እያደረ ሲመጣ ነው የተሻለ ለውጥ የምናይበት። ከዛ ውጭ ግን የቆዳ ውበት እንክብካቤ ምርቶችን ማስተካከል ያስፈልጋል። በቆዳ አይነትሽ ሬኮመንድ እናደርግልሻለን። መታጠቢያ፣ ሞይስቸራይዘር እና የፀሐይ መከላከያ ሰንስክሪን ሁሉም ሰው ያስፈልገዋል። ፊታችን ከሌላ ቦታ ሳሳ ይላል፣ ስለዛ ሞር ፕሮቴክሽን ይፈልጋል። ቆዳ ከተጎዳ በኋላ መመለስ በጣም ከባድ ነው። ብዙ ወላጆች ይጨነቁበታል ይህ ጉዳይ ብዬ አስባለሁ። ይሄ ከብርድ ጋር ከፀሐይ ጋር ተያይዞ እና ወላጆችስ በቤታቸው ለልጆቻቸው ምን ማድረግ አለባቸው? ማር ጥሩ ነው። ሮዝ ዋተር የምንለው አለ፣ የሮዝ ውሃ ማለት ነው። ሬት ጥሩ ነው። እነዚህ ነገሮች ማር ሂውመክታንት ናቸው። ቆዳችን ላይ እርጥበት ይዞ እንዲቆይ ያደርጋል። ይሄ ቀጭ የምንለው ምንፈራቸውን ነገሮች ያቆምልናል ማለት ነው። ከንፈራቸው ላይ በደንብ ቫዝሊን መቀባት፣ ቢካዝ ከንፈራችን በጣም ስስ ነው፣ ብዙ ህጻናት ላይ የምናየው ነገር ስለሆነ። በመጨረሻ ማለት የምፈልገው ያው ሁሉም ሰው ቆዳውን መንከባከብ አለበት። የምንታይበት ነው። ሰው መጀመሪያ አፕሮች ሲያደርገን የሚያየው ነገር ነው። ከዛም በተጨማሪ ደግሞ ለመታየት ብቻ ሳይሆን ጤንነትም ነው። ያው እንደ በሕክምናውም ሳይት ስናየው ኢምፖርታንት ነው። በተቻለ አቅም ፌሻል መሰራት ካለብን ፌሻል እየተሰራን በባለሙያም ታይተን ፕሮዳክት ከሆነ የሚያስፈልገን እሱን ሬኮመንድ እየተደረግን ቤት ውስጥ መሰራት የሚችሉና የሚቀቡም ነገሮች ቢሆኑ በእሱም እየተንከባከብን የተሻለ ቆዳ ጤናማ ቆዳ ለማድረግ መሞከር ነው። ፌሻል መሰራት ትችላላችሁ። የባለሙያ ድጋፍም እንሰጣለን ማለት ነው። አመሰግናለሁ ዶክተር። በጣም አመሰግናለሁ ስለመጣሽ፣ ደስ ብሎኛል። ውድ የፋና ረፋድ ተመልካቾቻችን የዛሬው ስለ ውበት ዝግጅታችን ይህንን ይመስላል። ሁላችንም እንግዲህ የቆዳችን ውበት አብረን እንጠብቅ እንላለን። ሌሎች የፋና ረፋድ ዝግጅቶች ይቀጥላሉ። እኔ ግን በዚያ በቃ ቻው ቻው።